ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የአማራ ፋኖ ብሔራዊ ንቅናቄ አፋብን በአማራ ትግል አንድነት ላይ የተከፈተውን ጥቃት በመመከት ጎንደር ላይ ባገኘነው የድል ማህተም አትመናል ሲል ፋኖ ከሰሞኑ በጎንደር የተለያዩ አካባቢዎች ላይ ያስገኛቸውን ድሎች አስመልክቶ በዛሬው ዕለት መግለጫ አውጥቷል። እኛም በሁለተኛው ምዕራፍ የዜና መዋዕል ቆይታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ያወጣውን መግለጫ ሙሉ ይዘቱን ለናንተ ለመዋዕል ሚዲያ አድማጭ ተመልካቾቻችን ጆሮ በሚመች መልኩ ከዚህ እንደሚከተለው እናቀርብላችኋለን። በራሱ ዜጎች ላይ የማያባራ ሰቆቃ የሚፈጽመው የአብይ አህመድ መንግስት የሰሞኑ አዲስ ቀጠናዊ ጦርነት ድግስ ሚስጥር አማራን የማጥፋት ፕሮጀክት ነው በሚል የመግቢያ ሀተታውን የሚጀምረው የአማራ ፋኖ ብሔራዊ ንቅናቄ አፋብን በሁለት ቀናት ትጥቅ አስፈትቼ አማራውን በባርነት እገዛለሁ፣ ርስቶቹንም መደራደሪያ ያደርጋለሁ በሚል እብሪት በህዝባችን ላይ ጦርነት ያወጀው ስርዓት ቅስሙ የተሰበረው ገና ጦርነቱን በለኮሰ የመጀመሪያው ሳምንት ነበር ብሏል። በጦርነቱ መጀመሪያ መከላከያ ሰራዊቱ በተሰማራባቸው በአራቱም የአማራ ክፍለ ሀገራት እንደዚሁም በወለጋ ቀጠናዎች ላይ የአማራ ፋኖ ባደረገው ብርቱ ተጋድሎ መከላከያው ከፍተኛ ኪሳራ እንዲደርስበትና የፋኖ ኃይልም ከፍተኛ ወታደራዊ ቁሳቁሶችን በምርኮ እያገኘ ኃይሉን እንዳፈረጠመም አፋብን በመግለጫው ላይ አስፍሯል። በርካታ ያገዛዙን አሃዶች በተለይም በክፍለ ጦርና በሬጅመንት ደረጃ ያሉትን ከነአመራሮቻቸው በተደጋጋሚ መተናል። በብዙ ሺህ የሚቆጠሩ ምርኮኞችንም ወደ ቤተሰቦቻቸው ልከናል። ከፊሉንም ለቀይ መስቀል አስረክበናል። የክልሉን ዋና ከተማ ጨምሮ በሁሉም ከተሞች ላይ አብይ አህመድ ባሰማራው መከላከያ ሰራዊት ላይ ከባድ ምቶችን አሳርፈናልም ብሏል። በዚህ የትውልዱ አስደናቂ ተጋድሎ ነባሩን የብአዴን መዋቅር በማፈራረስ አገዛዙን አየር ላይ የተንሳፈፈ ፊኛ ማድረጋችንን መሬት ላይ ያለው ህዝብ ብቻም ሳይሆን ዓለም አቀፉ ማህበረሰብም በገሃድ የመሰከረው ሐቅ ነው በማለት አፋብን ፋኖ ያስመዘገባቸውን ድሎች በመግለጫው ላይ ዘርዝሯል። በዚህ ምክንያት አገዛዙ በውጊያ እንደማያሸንፈን ሲያውቅ ሌሎች የጥፋትና የማደናገሪያ ስልቶችን ሲጠቀም ቆይቷል ያለው የአማራ ፋኖ ብሔራዊ ንቅናቄ አፋብን የፌዴራል መንግስቱ ፈጽሟቸዋል ያላቸውን የጥፋት ፕሮጀክቶችም በመግለጫው ላይ ከዚህ እንደሚከተለው በዝርዝር ሁኔታ አስፍሯቸዋል። አንደኛ፣ በንጹሃን ላይ ያነጣጠረውን ጥቃት የሚመለከት ሲሆን የአማራን ህዝብ ማንበርከክ ያገዛዙ የጦርነት ተልዕኮ መሆኑ እንደተጠበቀ ሆኖ ህዝቡን በድሮን በውጊያ አውሮፕላኖች እንደዚሁም በሌሎች ከባድ መሳሪያዎች በመታገዝ ድብደባ በመፈጸም የኃይል የበላይነትን ማሳየትና የወገን ኃይል ላይ የስነ ልቦና ጫና መፍጠርን እንደ ዋነኛ የጦርነት ስልት ለመጠቀምም በብርቱ ሲሞክር ቆይቷል ብሏል። በዚህም የንጹሃን መኖሪያ መንደሮችን፣ ትምህርት ቤቶችን፣ ቤተ እምነቶችን እንደዚሁም የጤና ተቋማትን ጨምሮ ኃላፊነት በማይሰማው መልኩ የጅምላ ግድያዎችን ፈጽሟል ብሏል። በዚህም ምክንያት በበርካታ ሴቶች ሕፃናትና አረጋውያንን ጨምሮ በርካታ ንጹሃን ዜጎችን ሕይወታቸውን በግፍ ነጥቋቸዋል ብሏል። ይሁን እንጂ ስርዓቱ ይህንን አይነት በጦር ወንጀል የሚያስጠይቅ ጭካኔ በመፈጸሙ ህዝባዊ መሰረታችንን ከማጠናከርና የራሱን አረመኔነት ከማረጋገጥ ያለፈ ፋይዳ አላመጣለትም ሲልም የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለት ባወጣው መግለጫው ላይ አሳውቋል። ሁለተኛው ጉዳይ ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት የመጠቀም ያገዛዙ ተግባር ሲሆን በራሱ ህዝብ ላይ ጨካኝና አረመኔያዊ ተግባራትን የሚፈጽም አገዛዝ ለሀገርና ህዝብ ክብርና ለብሔራዊ አጀንዳዎች ትኩረት ሊሰጥ አይችልም። በተለይም ግጭት ጠማቂው የብልጽግናው አገዛዝ የሀገርን ሉዓላዊነት አሳልፎ በመስጠት የማያመነታ ስለሆነ ባለፉት 7 ዓመታት ሀገር ውስጥ አንዱን በአንዱ ላይ በማነሳሳት ግጭትን በመለኮስ በፍቅር የሚኖሩትን ማህበረሰቦች ሳይቀር ለራሱ ፕሮጀክት በሚመቸው መልኩ ስውር ጦር በማስገባት ሲወጋና ሲያስወጋ ቆይቷል። ከዚህም ባሻገር ለዘመናት በመከባበርና በፍቅር የኖሩ አጎራባች ሀገራት ድረስ በመዝለቅ እርስ በርስ እንዲከፋፈሉ ዓለም አቀፍ የሉዓላዊነት ሕግን በመጣስም ታጣቂዎችን በማሰልጠንና በማሰማራት ለጎረቤቶቻችንም ጠንቅ እየተከለ ይገኛል ብሏል። አብይ አህመድ የቀጠናው የሰላም ጸርና አተራማጅ ስለመሆኑ በየጊዜው ያደረጋቸው መርህ አልባ ስምምነቶች የአደባባይ መግለጫዎችና መሐላዎቹ በቂ አመላካች ናቸው ያለው አፋብን ከምንም በላይ የቱርክ፣ የተባበሩት አረብ ኤሚራቶች፣ የቻይና እንደዚሁም የአዘርባይጃን ድሮኖችንና ሌሎችንም ዘመናዊ የጦር መሳሪያዎችን በአማራ ህዝብ ላይ በመሞከር የሀገሪቱን ህዝብ የአዲስ የጦር መሳሪያ መሞከሪያ ያደረገው አገዛዙ የኢትዮጵያን ክብርና ሉዓላዊነት ሸቀጥ እንዳደረገው ሌላኛው ማሳያ ነው ብሏል። እውነታው ይህ ሆኖ ሳለ አንድ ጊዜ በባህር በር ጉዳይ፣ ሌላ ጊዜ ደግሞ በሉዓላዊነትና የወደብ ጉዳይ አጀንዳ በማድረግ የህልውና ተጋድሎ ውስጥ የገባውን ህዝብ ለማዘናጋትና በሌላ ትኩረት ተጠምዶ ዋናውን አጀንዳውን ቸል እንዲልና የትግላችንን ማህበራዊ መሰረት ለመናድም ጥረት አድርጓል። በእርሻ ማሳው፣ በንግድ ቦታው፣ በአምልኮ ቦታዎችና በመኖሪያ ቤቱ ጭምር እያለ የሚጨፈጨፈውን ህዝብ በዚህ መልኩ ለማታለል ያደረገው ሙከራም
አገዛዙ በፖለቲካ መቀንጨር መጠቃቱን ያረጋገጠና የከሸፈ ጉዳይ ነው ሲል የአማራ ፋኖ ብሔራዊ ንቅናቄ መንግስት የውጭ ግንኙነት ተግባራትን ላልተገባ ዓላማ መዋሉን አያይዞ ገልጿል። ፋኖ ያነሳው ያገዛዙ ሌላኛው ተግባር ደግሞ የስሁት ትርክቶች ግንባታን የሚመለከት ነው። የፋኖ ኃይል ከአብይ አህመድ ሰራዊት ጋር ጦርነት በጀመረበት ወቅት አገዛዙ ከሌሎች ኃይሎች ጋር አፍላ ፍቅር ላይም ነበር። በተለይም ከአገዛዙ ሰራዊት የመጀመሪያዎቹን በርከት ያሉትን የቡድን መሳሪያዎች በመማረክ ኃይላችንን ባጠናከርንበት ወቅት አገዛዙ ከትግራይ ኃይልም ጋር ሆነ ከሌሎች የቀጠናው ኃይል ጋር ግጭት ውስጥ አልገባም ነበር። ፋኖ በራሱ አቅም ወራሪውን ሰራዊት በመመከት ወደ መልሶ ማጥቃት ይሸጋገራል ብሎ ማሰብ የተሳነው አገዛዙ ተከታታይ ባዳና ባንዳ የሚሉ መሰረተ ቢስ ፍረጃዎችንም ሊያለማምድ ሞክሯል። የማጥቃት ዘመቻዎችን በራሱ የብሪት እቅድ ጀምሮ በሂደት መቋቋም ያልቻለውን ኃይል በስም ማጥፋትና በሐሰት ትርክት ዘመቻ ለማዳከም ሞክሯል። አንድ አይሆንም በትነኗል የተባለው ፋኖ በረቀቀ አመራር መንገድ እንዳለት የጠነከረ ድርጅት ሲፈጥር በሌሎች ኃይሎች ትዕዛዝ ነው፣ የጠላት ድጋፍ ነው፣ አንደኛው ወደዚህ ሌላኛው ደግሞ ወደዚያ ነው በሚል መቀባጠርም ጀመረ። ይህም አልበቃ ብሎት ሎጂስቲክ፣ ፕሮፓጋንዳና ፖለቲካ የሚሰፍርልን ኃይል እንዳለ አድርጎ ያለማቋረጥም በመለፍለፍ ላይ ይገኛል። ከገባበት የብሪት ጦርነት መውጫ ያጣው አገዛዙ ለአማራ ሕዝብ አጀንዳዎች በመታመን በብሔራዊ ጀግንነትም ሆነ በራስ በቅነት በመታገል የፋኖን ሰራዊትና አመራሩን የሚቀድም እንደሌለ ጠንቅቆ ያውቃል ሲልም አፋብን በመግለጫው ላይ አብራርቷል። ሌላው የአፋብን መግለጫ ያነሳው ያገዛዙ የጦርነቱን ገጽታ ቀጠናው የማድረግ ግብ የሚል ሲሆን ኢትዮጵያ በዓለም የዲፕሎማሲ መድረክ የምትታወቅባቸውን የውጭ ግንኙነት መርሆችና የዲፕሎማሲ መሰረታዊ ጉዳዮችን በጣሰ መንገድ በጎረቤት ሀገራት ላይ የትንኮሳ ተግባራትን ፈጽሟል ብሏል። ደቡብ አፍሪካ፣ ናሚቢያና ዚምባብዌን ጨምሮ ለአፍሪካ ሀገሮች ነጻነት ቀዳሚ ሚና የተጫወተችውን የኢትዮጵያ ገጽታና ታሪኳን በማይመጥን ሁኔታም በሌሎች ሀገራት ላይ ወታደራዊ ጣልቃ ገብነቶችን ጭምር አድርጓልም ብሏል። በዚህም ከአማራ ሕዝብ ጋር የገባበትን የዘር ማጥፋት ጦርነት ቀጠናዊና ዓለም አቀፋዊ መልክ እንዲኖረው ሞክሯል በማለት የአማራ ፋኖ ብሔራዊ ንቅናቄ በብልጽግናው መንግስት ላይ ጠንካራ ክስን አቅርቧል። ንቅናቄው አክሎም የአማራ ሕዝብ የተጋድሎ ትርክት በቀጠናዊ ጦርነት ውስጥ እንዲዋጥ በማድረግ በስኬት ላይ ያለውን የህልውና ተጋድሎ በአርቲፊሻል ብሔራዊ ጀብደኝነት ለማደብዘዝ ጥረት እያደረገም ይገኛል ብሏል። ይህም እንደ ሌሎች ማደናገሪያዎች ከጅምሩ የከሸፈ ነው በማለት በመንግስት ላይ ካቀረበው ጠንካራ ክስ በተጨማሪ የፋኖ ተጋድሎ በሐሰተኛ ብሔራዊ ስሜት እንዲሸፈን የተደረገውን ሙከራ በመግለጫው ላይ አስፍሯል። የአማራ ፋኖ ብሔራዊ ንቅናቄ በጎንደር ያስመዘገበውን ድል አስመልክቶ በዛሬው ዕለት ባወጣው መግለጫ ድርጅታዊ ጉዳዮችን የሚመለከቱ ጉዳዮችንም እንደሚከተለው በዝርዝር አብራርቷቸዋል። አንደኛው የድርጅታዊ ውልደቱን የሚመለከተው ሂደት ሲሆን የፌዴራል መንግስቱ በቢሊዮን የሚቆጠር በጀት መድቦ የደከመበት ጉዳይ የፋኖ ኃይል አንድ ወጥ ድርጅት እንዳይኖረው፣ ድርጅት ከተፈጠረም ደግሞ እንዳይጸና ማድረግ ነበር ብሏል። ገና የአንድነቱ ውይይት መስመር መያዝ ሲጀምር የቆዩ የሥርዓቱ ተላላኪዎች ሮጠው ወደ ላካቸው ጉያ በመሸሸግ ያሉባልታ ናዳ የሚያወርዱት የድርጅቱ መፈጠር የተልኳቸውን ክሽፈት ስለሚያንጸባርቅባቸውም ነበር ብሏል። ፋኖ መስለው በመተወን ያላስቀሩትን ተቋም በሐሜት ሊያፈርሱት መሞከራቸው ከንቱ ድካም ሆኖባቸውም ሕዝብም ታሪክም እየሳቀባቸው ይገኛል ብሏል። የውስጥ ሰርጎ ገቡን ሴራ የውጭ ጠላትንም ሁሉን አቀፍ የብረት አጥር ሰባብሮ አንድ ተቋም መውለድ የትውልዱ ታሪካዊ ግዴታ ነበርና በድል ተወጥተነዋል ሲል አፋብን እንዴት በፈተናዎች አልፎ እንደተወለደ ንቅናቄው በዛሬው ዕለት ባወጣው መግለጫ አሳውቋል። ሁለተኛው ጉዳይ ከድርጅታዊ ምስረታው በኋላ ያሉ ጉዳዮችን ያየበት ሲሆን ከድርጅት ምስረታ ማግስት የተዘጋጀ የጥፋት ድግስ የሚል ርዕስም ሰጥቶታል። የድርጅቱ መወለድ ከፍተኛ ድንጋጤ ውስጥ የከተተው አገዛዝ አለኝ የሚለውን የጦር መሳሪያና የማጥቃት ስልት ተጠቅሞ ዘመቻዎችን በማድረግ በዋናነትም ከፍተኛ አመራሮች ላይ ጥቃት በማድረስ የድርጅት ምስረታ ሂደቱን ማደብዘዝና የፕሮፓጋንዳና የስነ ልቦና የበላይነት ለመያዝ ተፍጨርጭሯል። በተለይም በሸዋ በወሎና በጎጃም ቀጠናዎች ኔትወርኮችን በማጥፋት የተጀመረው ዘመቻ በሁሉም ቀጠና ባለው ሰራዊት የተጠናከረ መከላከል ተደርጎበታል። አልፎ አልፎም በመልሶ ማጥቃት ድሎችን መጎናጸፍ ተችሏል። በተለይም በሸዋ የተሰማራው ያገዛዙ ኤሊት ኃይል ያሰበውን ሳያሳካ በሚገባ ተመክቷል ብሏል። በእነዚህ አካባቢዎች በተፈጸመ ቀጥተኛ የንጹሃን ጥቃትም በመቶዎች የሚቆጠሩ ንጹሃን ከመረሸናቸውም ባሻገር መንደሮች በከባድ መሳሪያ ወድመዋል፣ የቤት እንስሳት ተጨፍጭፈዋል። ይህም ያገዛዙን አረመኔያዊ ባህሪ በግልጽ ያሳየ ሆኗል በማለት የአማራ ፋኖ ብሔራዊ ንቅናቄ አፋብን ከድርጅታዊ ምስረታው በኋላ የተፈጠረውን የጦርነት አውድ አያይዞ ገልጿል። ሶስተኛው ጉዳይ ያገዛዙ የበቀል እርምጃዎች በደብረ ታቦርና አካባቢው የሚል ርዕስ የሰጠው ጉዳይ ሲሆን
ከሰሞኑ በደቡባዊ ጎንደር በነበረው ትንቅንቅ ያገዛዙን የግፍ እጆች ያሳየበት ነው። ይህ ሽብርና የቀውስ አገዛዝ ብዙ 100 ኪሎ ሜትሮችን በሸፈነው የጎንደሩ ተጋድሎ የደረሰበትን ከባድ ውርደት በጦር ሜዳ ውሎ ማሳካት ስላልቻለ ሆን ተብሎ በታቀደ ሁኔታ ከውጊያ ጋር ግንኙነት የሌላቸውን ንጹሃን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ ሰፊ ጥረት አድርጓል ብሏል። በተለይም የደብረ ታቦር ከተማና የአካባቢው ሕዝብና የሕዝብ ተቋማት ላይ ዓለም አቀፍ ሕግን በጣሰ መልኩ ተከታታይ የድሮን ድብደባዎችን አድርጓል። በዚህም ደብረ ታቦር ከተማ ላይ ብቻ 24 ሰዓት ባልሞላ ጊዜ ውስጥ ከ16 ጊዜ በላይ ስትራቴጂክ ድሮኖችን ያለ ምህረት በመጠቀም የአረመኔነት ባህሪውን አሳይቷል ብሏል። በዚህ ጥቃት የፋርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ የዞን ጤና መምሪያ፣ የዞን ሲቪል ሰርቪስ እና የፋይናንስ ቢሮ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትንና ሌሎች የህዝብ አገልግሎት የሚሰጥባቸው ተቋማትን ሙሉ በሙሉ እንዲወድሙ አድርጓቸዋል ብሏል። በመደበኛ እንቅስቃሴ ላይና በየቤታቸው በነበሩ የከተማ ነዋሪዎችንም በድሮን ጥቃቱ ጨፍጭፏል ብሏል። ይህ አሳፋሪ ተግባር በሰራዊታችን ላይ ያደረሰው ተጨባጭ ጉዳት ካለመኖሩም በተጨማሪ የውጊያውን ውጤት በመለወጥ ደረጃም ሆነ ሰራዊታችን ደብረ ታቦርን ጨምሮ በሁሉም አካባቢዎች ላይ የተደረገለትን ህዝባዊና ደማቅ አቀባበል ማደብዘዝ እንኳን አልቻለም ብሏል። የድሮን ቦምቦች ጥቃት ያልበገረው የድርጅታችን ሰራዊትም የከተማውን ብርት ድረስ ዘልቆ በመግባት የሚፈልጋቸውን ወታደራዊ ኦፕሬሽኖች በሚገባ በማከናወን አይበገሬነቱንና ጀግንነቱን አሳይቷል ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን በያዝነው ሳምንት መጀመሪያ በደብረ ታቦር ከተማና ሌሎችም የደቡባዊ ጎንደር ቀጠናዎች ላይ የነበረውን ሁኔታ አብራርቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሌላው ያነሳው ጉዳይ በጎንደሩ የወንድማማቾች ድል የተጋመደውን አፋብን ነው። በተለያዩ የአማራ ክፍለ ሀገራት ኔትወርክ በማጥፋት የተጀመረው ያገዛዙ ጥቃት ሸዋ ላይ በአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝና ባሳምነው እዝ ሰራዊት በቅንጅት በደቡብና ምዕራብ ወሎ ደግሞ በምኒልክ እዝ ብርቱ ተጋድሎ ተመክቷል ብሏል። ጎንደር ላይ መሃል አርማጭሆንና ሁለቱም በለሳዎች ባካለለው ማዕከላዊ የጎንደር ክፍል ከስማዳ እስከ ደብረ ታቦር ከደረ ሐሙሲት እስከ ብናት ከጋይንት እስከ አለምበር ድረስ በሸፈነው የደቡባዊ ጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጋራ በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎችን ያገዛዙን ሰራዊት በመጠራረግ የድርጅታችን አንድነት በድል እንዲታጀብ አድርገውታል ብሏል። ከ2540 በላይ የጠላት ኃይል ምርኮኛ ሲሆን በርካቶች ደግሞ እጅ ለመስጠት በመዘግየታቸው ምክንያት እርምጃ እንዲወሰድባቸው ሆኗል ብሏል። በዚያው ልክ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰራዊት ደግሞ ከነፍስ ወከፍ እስከ ዲሽቃ ድረስ መረከብ ችሏል። የሎጂስቲክ እጥረቱንም እንደተለመደው ከጠላት በመረከብ ተንበሽብሿል ብሏል። በዚህ የብልጽግናው ኃይል ልፍስፍስ አቅምና አቋም ገሃድ በወጣበት ወታደራዊ ኦፕሬሽን ያገዛዙ የፕሮፓጋንዳ ቋንቋ ሲደበላለቅም ታይቷል ብሏል። ለስርዓቱ ባደሩና ካድሬ በሚያሰማራቸው አክቲቪስቶቹ በኩል እርስ በርሱ መካሰስ አልበቃ ብሎት ለህዝብ የሚያስብ በመምሰልም ፋኖ ከተማ ላይ ውጊያ ማድረግ እንደሌለበትም ለመምከር ሞክሯል ሲል አፋብን በመግለጫው ላይ አንስቷል። የእምነት ተቋማትን ምሽግ አድርጎ የሚዋጋን አረመኔያዊ ሰራዊት የፕሮፓጋንዳ ድጋፍ የሚሰጥ ስብስብ እንደ ጨዋ ለመጫወት መሞከሩ በመጨረሻዋ ሰዓት ላይ ግን የበግ ለምድ የለበሱ ተኩላዎችን ግልጽ አድርጎ አሳይቶናል ብሏል። ህሊናቸውንና ህዝባቸውን በሆዳቸው ይሸጡ የነበሩ የብአዴን በሽታ ተጠቂዎችን ማደናገሪያ በመረማመድ የልዩነቱን ሸለቆ የደፈነው ባለማተቡ ትውልድ መራር መስዋዕትነት በከፈለበት የጎንደር ተጋድሎም መላው የአማራ ህዝብና የድርጅታችን አመራር ከፍተኛ ኩራት ተሰምቶታልም ብሏል። በተመሳሳይ ጊዜ የምዕራቡን የጎንደር ክፍል ሊያካልል በጃዊና መተከል የዘለቀውን ያገዛዙን ኃይል ላይ ከባድ ምት በማሳረፍ የቡድንና የነፍስ ወከፍ መሳሪያዎችን የማረከው የቴዎድሮስ እዝ ለጎንደሩ ድል ሌላ ድምቀት ጨምሮለታልም ብሏል። የድላችን የምስጢር ቁልፍ አንድነታችን ላይ በመሆኑ በተግባር በተተረጎመበት የጎንደሩ ተጋድሎ ለማረክነው የጠላት ሰራዊት ርኅራኄን፣ ሰብአዊነትንና ወገናዊነትን በማሳየት እጅ ሊሰጥ ያልፈቀደውን ደግሞ እስከ መጨረሻው በመዋጋት የአማራን ህዝብ የሞራል ልዕልና ያሳየንበትም ብርቱ ሁኔታ ነበርም ብሏል። ያገዛዙን ሰራዊት ስስብልት በተደጋጋሚ በመምታት ትግሉን በጽኑ አለት ላይ ያቆሙት የጎንደር ቀጠና የሰራዊት አባላት በራስ በቅነት አመራርና ስምሪት በመስጠትም ኩራት የሆኑትን ወታደራዊ አመራሮች ለበለጠ ድል የሚያነሳሳ ሞራል ሰጭም ጭምር ነው ብሎታል። በመጨረሻም ሰራዊታችን በደረሰበት ሁሉ ተባባሪ በመሆንና ፍቅር በመስጠት ከጎናችን ለቆመው የጎንደር ህዝብ ልዩ ምስጋና እያቀረብን የአማራ ፋኖ ብሔራዊ ንቅናቄ አፋብን ነፃ በወጡ አካባቢዎች ሁሉ የህዝብ አስተዳደር መዋቅሮችን በመዘርጋት ጠላትን ደግሞ በጽናት በመፋለም ለአማራ ህዝብ ነፃነት ማንኛውንም መስዋዕትነት ለመክፈል
የወትሮ ዝግጁነትን ባነገበ አመራርና ሰራዊት የታነጸ መሆኑን እናረጋግጣለን በማለት የአማራ ፋኖ ብሔራዊ ንቅናቄ አፋብን በዛሬው ዕለት ያወጣውን ሰፊ መግለጫ ደምድሟል። የተወደዳችሁ የመዋዕል ሚዲያ ቤተሰቦቻችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ያወጣውን መግለጫ በዚህ መልኩ ወደ እናንተ አደረስን። ስለ አብሮነት ቆይታችሁ እናመሰግናለን። መልካም ጊዜ እንመኝላችኋለን።